ህይወትን የሚያጠፋ ፋይል አለ። ፍላሹ እንዴት ነው ያደረግሽው? የት ነው ያደረግሽው? ፍላሹን ከኔ ሰርቀሽ ለማን ሰጠሽ? ፍላሹን የሰጠሽው ሰው ደውሎ አንተ እሱን ነው ለፖሊስ የምሰጠው። በጣም ጥሩ። አሁን የተናገርከውን ነገር በሙሉ መቼም ቢሆን እንዳትረሳ። ፍላሹ በኃይሎች ከገባ ባደረግከው ነገር እድሜ ልክህን እንዲዘጉት ነው ማድረገው። እባክሽ ብለኝ፣ ይሄ ፍላሽ በጣም ያስፈልገኛል። ቆይ ፍላሹ ላይ ምንድን ነው ያለው? አላውቅም፣ ግን ምንም ቢሆን አቶ በኃይሉ ቃልን ፍላሹን የወሰድሽው አንቺ ነሽ በማለት አንገቷን ሲጥ አድርጎ ጣላት። እንደዚሁም ደግሞ ቃል የሰላም እውነተኛ ልጅ እንዳልሆነች ለሰላም እውነቱን ፍርጥ አድርጎ ተናገረ ማለት ነው። እስካሁን እንግዲህ ሲያጭበረብር የነበረው አቶ በኃይሉ ሲናደድባት ቃልን ፍላሽ የወሰደችና መረጃ ያወጣችበት መስሎ ስለተናደደ አሁን ላይ እውነቱን አውጥቷል። ቃል እውነተኛ ልጅሽ አይደለችም ብሎ ነግሯታል። ዳግም ደግሞ ያለበት ሁኔታ በጣም አሳዛኝ ነው። ጭራሽ አሁንም ፍላሹን አሳልፈክ የምትሰጥ ከሆነ በእናትህ ህይወት ላይ ትፈርዳለህ፣ የምትጸጸትበትን ነገር ነው እያደረክ ያለከው እያለ እንግዲህ ሳሚ እያስፈራራው ይገኛል። ብሌን እንግዲህ ስራ እስከ መልቀቅ ደረጃ ድረስ ደርሳለች፣ ለዳግም ብላ ማለት ነው። ይሄን ደግሞ ፍላሹን እኔ ነኝ የሰረኩት በማለት የዳግምን ቦታ እሷ ሸፍና አንገቷን እስከ መታነቅ በጥፊ እስከ መመታት ደርሳለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጠይቃለሁ። እንግዲህ አደራ የሚለውን ድራማ ወደ እናንተ ይዤ መጥቻለሁ። ከአደራ ድራማ እንግዲህ የምንማረው አደራ በጣም ከባድ ነው። ነገር ግን አቶ በኃይሉ አደራውን አልጠበቀም። የእህቱን አደራ ለዛውም ልጅን የሚያክል ነገር አደራ በልቶባታል ማለት ነው። በመግቢያው ላይ እንደተመለከታችሁት አቶ በኃይሉ እሱን ህይወቱን ሊያጠፋ የሚችል ማስረጃ ፋይል ማለት ነው በፍላሽ ተወስዶበታል። ያንን ፍላሽ ደግሞ ማን እንደወሰደና ማን ለሰው እንደሰጠ የሚያውቀው ታሪክ አልነበረም። ያው ፍላሹን የወሰደው ዳግም ነበር። ፍላሹ ደግሞ የተሰጠው ለሳሚ ነው። ሳሚ እንግዲህ በሌላ ሰው ቁጥር አስደውሎ በኃይሉን እያስፈራሩት ይገኛሉ። ይሄ ፍላሽ ደግሞ የኃይሉን ህይወት ሊያጠፋ የሚችል ወንጀል የያዘ ከስራ ለሚያፈናቅለው ለህይወቱም ጭምር በጣም አስጊ የሆነ ፍላሽ እንደሆነ እንግዲህ በደቂቃዎች ህይወቱን ሊያጠፉት የሚችሉ የተላላቀ ባለስልጣናትን መረጃ ሁላ የያዘ ፍላሽ ነው። ይሄ ፍላሽ በመጥፋቱ አቶ በኃይሉ አንቺ ነሽ የወሰድሽው በማለት እንግዲህ በመጀመሪያ ቃልን ከአንቺ ክፍል ፍላሽ ማንም ሊወስድ አይችልም፣ አንቺ ክላስ ማንም ሊገባ አይችልም፣ ፍላሹን ያደረግሽው በማለት በጥፊ መቶ ሲጥላት ተመልክተናል። ቃል ደግሞ ያው በእርግጥ የምታውቀው ነገር የለም፣ አላየችም። እሷም ስለምትለው ነገር አላቅም፣ ምንድን ነው የምትለው? የምን ፍላሽ ነው? እኔ ክላሴም እንዳስቀመጥ አላየውም አላቅም ነው ያለችው። ቃል እንግዲህ አላየችም እያለች እንዳለችው ፍላሹን እንግዲህ ዳግም ነበረ የወሰደው። ዳግም ደግሞ እንዲወስድ ቦታውን ሁላ የነገረው ሳሚ ነው ማለት ነው። ቃል ክፍል እንዳለ ፍላሹ ያንን ፍላሽ ደግሞ ካመጣክ እናትህን አገናኝካለሁ ብሎት ነበረ። እናቱን በእርግጥ ባያገናኘውም በእንደዛ ነበር የተስማሙት። ዳግም ደግሞ እንግዲህ እነ ሰላም ቤት ሄዶ ሲፈራ ሲቻል ሰላምን ተረጋግተሻል ወይ? ሰላም በሌለችበት ብሌንን ብርድ እያለኝ ስለሆነ ሻይ እስኪ አፊልኝ በማለት እሷ እሺ ችግር የለውም ብላ ሻይ ልታፈላለት ወደ ክችን ስትገባ ነው እንግዲህ የራሱን ስራ የሰራው። ይሄ ደግሞ እናቱን ለማግኘት እያደረገው የከፈለው ዋጋ ነው። ሰርቆ የማያውቅ ልጅ ስርቆትን አንዳንዴ ሲጨንቃችሁ የመግባት የማትፈልጉበት ነገር ውስጥ ትገባላችሁ። ዳግም ያደረገው ያንን ነው። ግዴታ ለ18 ዓመት ሙሉ የተለያትን እናቱን ለማግኘት ሲል ሰላም ቤት ገብቶ ፍላሽ መስረቅ ነበረበት። ሻይ አፊልኝ በሚል ሰበብ እንግዲህ መኝታ ክፍል ገብቶ ከጃኬት ውስጥ ፍላሹን ይዞ ወጥቷል። ይዞ ሲወጣ በእርግጥ ብሌን አይተዋለች ማለት ነው። ምን እያደረክ ነው? ምን ልትሰራ እዚህ ገባ ብትለውም እባክሽ ብሌን ብሎ ብሌንን ለምኗታል።
ይሄ ፍላሽ በጣም ያስፈልገኛል፣ ልመልሰው አልችልም፣ እኔና እናቴን የሚያገናኝ ፍላሽ ነው እባክሽ ሲላት እንግዲህ እሷም እናቷን ያጣች ስለሆነ እናትን ማጣት ምን እንደሆነ ስሜቱን በደንብ ስለምታውቀው ልትጫነው አልፈቀደችም። ዝም ነው ያለችው። በእርግጥ መጀመሪያ ላይ ፍላሹን መልሰ ከዚህ ውጣ፣ የማትመልስ ከሆነ ለትዬ ደውላለሁ ብላ ስልክ እያወጣች ነበረ። እባክሽ ተይ፣ ይሄ ፍላሽ እናቴን ያገናኘኛል ስላላት እሷም አዝናለት ዝም ብላው ነበር ማለት ነው። እናቱን ካገኘ ከጠቀመው በሚለው ነበረ ዝም ያለችው። እንግዲህ ፍላሹ ሳሚ ጋር ከገባ በኋላ ሳሚ በአዲስ ስም ካርድ አስደውሎ ነው በኃይሉን ሲያስፈራራው የነበረው። ዳግም ግን እናቱን ሊያገኝ አልቻለም። ምክንያቱም አቶ በኃይሉን ብትገልልኝ ደግሞ እናትን ማግኘት ትችላለህ ብሎ ሌላ ስራ ነው የሰጠው ማለት ነው። ወንጀልን ሲወልድ በጣም ከባድ ነው። እሱም ያው ለመግደል ፈቃደኛ አልነበረም። ሄዶ ደግሞ ግን አስፈራርቶት ነበረ። በባለፈው ፓርት ላይ እንደተመለከት ነው አንተ እናቴን የማታገናኘኝ ከሆነ እናቴን ሊያገናኘኝ ፈቃደኛ የሆነ ሰው አለ፣ አንተን ከገደልኩ ነበር ያለው። እንደዚህ በእርግጥ ዳግም ባይል ጥሩ ነበረ። እሱ ያው ስሜቱን ነው ሄዶ የተናገረው። እልሁን ቁጭቱን እንደዛ ስላለው ፈርቶ ወይ አዝኖ እናቱን የሚያገናኘው መስሎታል። በኃይሉ ግን በጣም ጨካኝና አረመኔ፣ የወጣቶችን ጉልበት የሚበዘብዝ ወንጀል የሚሰራ እናትና ልጆችን እንግዲህ የለያየ ይሄው ዳግምና እናቱን ለያይቷል ለ18 ዓመት። ብሌንና እናቷንም የእህቱን አደራም ለያይቶ ሌላ ቃል የምትባል ልጅ ነው እዛ ያስገባውና በጣም ተንኮል የሚሰራው እሱ የሚራራ አንጀትም የለውም። በኃይሉ እንግዲህ ስልክ ከተደወለለት እና ይህንን መረጃ ከሰማ በኋላ በድንጋጤ ወደ ቤት ነበር የተመለሰው። በቤት ሲመጣ እንግዲህ እውነትን ፍላሹ የለም። ቃልን እንግዲህ ዘሎ ነው ያነቃት፣ በጥፊ ነው ያላት። እኔ ጭራሽ አላየውም እና ከአንቺ ውጪ ክላስሽ ማን ሊገባ ይችላል ሲላት፣ ብሌን ትሆናለች ክላስ ለማጽዳት የምትገባው እሷ ናት፣ እሷን ጠይቃት ስትለው እንግዲህ ብሌን ብሎ ተጣርቶ አቤት ጋሼ ብላ ስትመጣ ፍላሹን የት ነው ያደረግሽው? ከዚህ ውስጥ ፍላሽ ወስደሻል፣ ለማን ነው የሰጠሽው? በማለት እሷ አላቅም ብትልም በጥፊ ነበረ እየመታት የነበረው። ለካ አንቺ ቤት እዚህ ሰራተኛ መስለሽ የገባሽው እኔ ልትበቀይ ነው፣ መጀመሪያውኑ መጠርጠር ነበረብኝ እያለች ነው። መጠርጠር ነበረብኝ፣ እኔ ለመበቀል ነው ለካ እዚህ ቤት የገባሽው ሲላት እንግዲህ ምን አድርገውኝ ነው የምበቀሉት ነው ያለችው። በእርግጥ ያው እሱ ወንጀሉ ስለሚያውቅ ብሌን ላይ የሰራውን ግፍ ስለሚያውቅ ብሌን በልጅነቷ ሲያሰቃያት የነበረውን ታስታውሳለች ብሎ ነው የሚያስበው። እሷ በእርግጥ አላስታወሰችም። አደራ ተቀብሎ እንግዲህ በጣም ሲያሰቃያት ነበረ። ቃል እንግዲህ እንደዚህ ያንቋት ባለበት ሰዓት ላይ ሰላም ድንገት ደርሳላቸዋለች። አስቀድሞ ግን በቃ ተዋት ብሎ ከውጪ ቆሞ ዳግም እየተከታተለ ነበረ። በጣም በጭንቀት እንዳይገባን ፈርቶ ነበረ። መጨረሻ ላይ ግን ገብቶ እንግዲህ ተዋት በቃ ነው ያለው ማለት ነው። ተዋት ማለት ምን ማለት ነው? ስለ ፍላሹ አንተ ታውቃለህ ማለት ነው ሲለው፣ እሷ ግን በአንገቷ እንዳይናገር ምልክት እየሰጠችው ነበር ማለት ነው። አይ አላቅም ነው ያለው። ሊናገር ፍቃደኛ አልሆነም። ምክንያቱም ከተናገረ ደግሞ እዛው ሁሉም በጣም ከባድ ነው። በኃይሉ እሱንም ሲጣርጎ ነው የሚገለው። ምንም የሚመልሰው ነገር የለም። በጥፊ መቶኝ ዝምት ያለሽ ወይ? እቺ ብሌን ፍላሽ ሰርቃ ይኸው በጥፊ ያስመታችኝ፣ ዝምት ያለሽ ወይ ብላ ነው እንግዲህ እናቷ ላይ ሰላም ስትመጣ እንደዛ እያለች እያስመስለች የነበረው ቃል ዝም በይ እባክሽ ወደዛ ብሎ እንግዲህ ገፍትሯት ሄዶ ሲገፈትራት ልጅ ለምን እንደዚህ ስትል ማለት ነው። ሰላም ባክሽ እውነተኛ ልጅሽ አይደለችም፣ ከፈለግሽ ደግሞ እቺ ልጅሽ አይደለችም ነው ያላት። ምን ማለት ነው ብትለው ራሷን ጠይቂያት ብሎ ነው እንግዲህ ጥሏት የወጣው። ብሌንን ደግሞ አስጠንቅቋት እስከ ማታ ፍላሹን የማታመጪ ከሆነ ብሌን አመነች መጨረሻ ላይ ማለት ነው። ዳግምን ሲያፋጥጠው ብሌን እኔ ነኝ የወሰድኩት ፍላሹን ያለችው ማለት ነው።
ያችን እናትን እገልልሃለሁ እንደዚህ የምትዋሽ ከሆነ ስትል አይ እኔ ነኝ የወሰድኩት ብላ አመነች። የዳግም እናት እንዳትገደል በማለት ነው። በእርግጥ እኮ የዳግምም እናት የእሱ አሳዳጊ እናትም አንድ ናቸውና እዚህ ጋር ዞሮ ዞሮ የእሷን እናትም ነው እየታደገች ያለችው። ህይወታቸው ላይ ሁለቱ ህይወት ላይ እየተጫወተ ነው ያለው ማለት ነው በኃይሉ። ሰላም እንግዲህ በዚህ ሰዓት መንቃን ነበረባት። እውነት ለመናገር ትክክለኛ ልጅሽ አይደለችም ሲላት እንግዲህ መንቃን ነበረባት። ልጅቷ ግን አሁንም መልሳ በማስመሰል ስለተናደደ ስላናደድኩት ይሆናል እንደዚህ የሚለው እኔ አሁንም ልጅሽ እንደሆንኩ አላመንሽም ማለት ነው። 10 ዓመት ሙሉ ጥለሽኝ ደግሞ አሁንም ጭራሽ ልጅሽ እንዳልሆንኩ ትጠራጠሪያለሽ እያለች እዛ ቤት ፈልጋ የገባችው ነገር ንብረት እስከሆነ ድረስ ማስመሰሏን ቀጥላለች ማለት ነው። ከዚህ ቤት ብሌንን እንድታስወጭልኝ ፈልጋለሁ። ብሌን እዚህ ከኔ ጋር ከዚህ በኋላ እንድትኖር አልፈልግም። ልጅሽ አይደለው እኔ ያልኩትን ሀሳብ እንድታሳኪልኝ አሁንም ቢሆን ፈልጋለሁ ነው ያለቻት። ይሄንን እንኳን ማድረግ አልችልም፣ ለመጨረሻ ጊዜ ማስጠንቀቂያ ሰጣታለሁ ነበር ስትል የነበረው ሰላም። እንዲያውም እዚህ ቤት አልቀመጥም እሷን ከዚህ ቤት ካላባረርሻት ነው ያለቻት። ሰላም ግን እንግዲህ ብሌን ያለችበት ክላስ ሄዳ ብሌን ጋር ሄዳ እንግዲህ ሌባ ናት ብትባልም እንኳን ውስጧ በጣም ነው የሚወዳት። እናትና ልጅ ውስጣቸው ተናቧል። እናት ሰላም እንግዲህ ምንም ብሌንን የመቆጣት የማስከፋት እንዲህ ስታይ ትሳሳላታለች፣ ታዝንላታለች። ሌባ ሆነሽ እንኳን እየሰማውኝ በጣም ታሳዝኘኛለሽ። ልክ እንደ ልጄ ነው የማይሽ፣ ግን ከቃል ከልጄ አላስበልጥሽም። ቃል እዚህ እንድትኖሪ አትፈልግም። አዝናለሁ። ደሞዝሽን አስቤ ሰጥቼ እንድትሄጂ እፈልጋለሁ ስትላት እሺ ነው ያለችው ማለት ነው። ብሌን ምንም አላለችም። እሺ ሄዳለሁ ነው ያለችው። እኔ ግን በጣም ነው የምወድሽ፣ እኔም ወላጅ እናቴን ትመስኛለሽ እየተባባሉ ነው እንግዲህ ሁለቱ። ልባቸው ነግሯቸዋል። እዚህ ጋር ግን ሰላም መጠርጠር አለባት። በኃይሉ ትክክለኛ ልጅሽ አይደለችም ባላት ሰዓት ያንን ቁጭ ብላ ብታስብበት ጥሩ ነው ብዬ አስባለሁ። በቀጣዩ እንግዲህ እናትና ልጅ ብሌንና ሰላም እናትና ልጅ መሆናቸው ይታወቃል ብዬ አስባለሁ እንደኔ ሀሳብ። በቀጣይ ሀሳብ አሁን ላይ ግን ደግሞ በጣም ትልቅ ችግር የፈጠረችው ፍላሹን ዳግም ከሰጣ በኋላ ለብሌን ቃል ደግሞ ከብሌን ክላስ ወስዳለች። በኃይሉ አሁንም ወጥመድ ውስጥ ነው ያለው። ዳግምም ደግሞ በቃ ሌላ ወጥመድ ውስጥ ነው እየገባ ያለው። ይሄ በጣም ከባድ ነገር ነው። እናቱን ላያገኝ ነው። በጣም ያሳዝናል ከምንም በላይ ማለት ነው። ቀጣዩን ክፍል ወደ እናንተ የሚመጣ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። አደራችንን እንወጣ።